ዛሬ የምንገኝባት ዓለም በታላላቅ ኃይሎች ፍጥጫ መካከል ትገኛለች። በተለይም በመካከለኛው ምስራቅ ያለው የጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። አሜሪካና ኢራን በቃላት ጦርነት ብቻ ሳይሆን እጅግ ግዙፍ የሆነ የኢኮኖሚና ወታደራዊ ዓለምን የሚፈጅ ፍጥጫ ውስጥ ገብተዋል። በዛሬው ዝግጅታችን የምንመለከተው የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ያወጡትን አነጋጋሪ መረጃ ብቻ ሳይሆን ይህ ፍጥጫ በእያንዳንዱ አሜሪካዊ እንዲሁም ደግሞ የዓለም ዜጋ ኪስ ላይ እያመጣ ያለውን መዘዝ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ በኤክስ ማህበራዊ ገጻቸው ላይ ያሰፈሩት ጽሑፍ የአሜሪካን ፖለቲከኞች ክፉኛ አስቆጥቷል። ሚኒስተሩ እንዳሉትም ከሆነ አሜሪካ ከኢራን ጋር በገጠመችው ጦርነት እና ፍጥጫ ምክንያት ያወጣችው ወጪ ወደ $100 ቢሊዮን ደርሷል ብለዋል። ይህ ቁጥር ዝም ብሎ የመጣ አይደለም። እንደ አራግቺ ገለጻ አሜሪካ ለቀጠናው የምታውለው እያንዳንዱ ሳንቲም ከግብር ከፋዩ ህዝብ ኪስ የሚወጣ ነው። ይህ በእንዲህ እንዳለ ከዋሽንግተን የሚወጡ መረጃዎች ግን የተለየ ምስልን ያሳያሉ። የፔንታጎን ባለስልጣናት ጦርነቱ $25 ቢሊዮን ብቻ እንዳስወጣ ይናገራሉ። ነገር ግን ሲኤንኤ ያወጣው ዘገባ እንደሚያመለክተው ይህ የፔንታጎን ስሌት የተቆነጸለ ነው። ለምን ቢሉ ስሌቱ የወደሙ ወታደራዊ ተቋማትን፣ የጠፉ መሳሪያዎችንና የቆሰሉ የወታደሮችን ሕክምና ወጪ አላካተተም። እነዚህ ወጪዎች ሲደመሩ መጠኑ ከ40 እስከ $50 ቢሊዮን ሊያሻቅብ እንደሚችል ተናግሯል። የአባስ አራግቺ ትችት እዚህ ጋር ብቻ ያበቃም። ሚኒስተሩ አሜሪካውያንን በቀጥታ የሚነካ ንጽጽር አቅርበዋል። እያንዳንዱ አሜሪካዊ ቤተሰብ በወር $500 ለዚህ ጦርነት እየገበረ ነውም ብለዋል። ሚኒስተሩ አክለውም የአሜሪካ የውጭ ጉዳይ ፖሊሲ እስራኤል ትቅደም በሚል መርህ የተተበተበ መሆኑ ሀገሪቱ ለኪሳራ እየዳረጋት ነው ሲሉ ተችተዋል። የንግግር በአሜሪካ ውስጥ በኢኮኖሚ ጫና ውስጥ ላሉ ዜጎች ትልቅ የፖለቲካ ጥያቄ እንዲያነሱ በር የሚከፍት ነው። ይህ በእንዲህ እንዳለ በዚህ ሁሉ ውጥረት መሃል ኢራን በፓኪስታን በኩል ለአሜሪካ አዲስ የሰላም እቅድ ማቅረቧ ሰምቷል። ይህ የሆነው ደግሞ አሜሪካ በሆርሙዝ ሰርጥ ላይ ድብቅ ቁጥጥር ማድረግ ከጀመረች በኋላ ነው። የሆርሙዝ ሰርጥ ለዓለም የነዳጅ ንግድ ወሳኝ መተላለፊያ ነው። አሜሪካ እዚህ ቦታ ላይ የምታደርገው ቁጥጥር የኢራንን የነዳጅ ሽያጭ በከፍተኛ ሁኔታ ቀንሶታል። የኢኮኖሚ ተንታኞች እንደሚሉት ኢራን ወደ ድርድር ጠረጴዛ የመጣችው በፍላጎት ሳይሆን በጫና ነው። የነዳጅ ገበያ መድረቁ እንዲሁም ደግሞ የሀገር ውስጥ የዋጋ ንረት ሀገሪቱን አስጨንቋታል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር እንቅስቃሴ ለሰላም እንቅፋት እንደሆነ ደጋግመው ይናገራሉ። ኢራን ደግሞ አሜሪካ ከሆርሙዝ ላይ እጃችሁን አንሱ ትላለች። ይህ የሰላም እቅድ እስካሁን ምን ዝርዝር ይዟል የሚለው እስካሁን ይፋ ባይደረግም ኢራን የተወሰነ የኒውክሌር እንቅስቃሴዋን በመግታት ፋታ ማዕቀቦች እንዲነሱላት ሳይጠይቁ አልቀሩም። ነገር ግን የተባበሩት አረብ ኤሚሬትስ ባለስልጣናት እንደሚሉት በኢራን ላይ እምነት መጣል አስቸጋሪ ነው። ኤሚሬትስ ኢራን በወሽመጡ ላይ የምታደርገውን ማንኛውም የአንድ ወገን ውሳኔ ተቀባይነት የለውም ስትል አቋሟን አሳውቃለች። በሌላ በኩል ደግሞ እዚህ ጋር አንድ መነሳት ያለበት ትልቅ ጥያቄ አለ። ኢራን ለምን ፓኪስታንን እንደ መልእክተኛ መረጠች? ፓኪስታን ከአሜሪካ ጋር የቆየ ወታደራዊ ግንኙነት ያላት ቢሆንም ከጎረቤቷ ኢራን ጋር ደግሞ ሰፊ የድንበርና የባህል ትስስር አላት። ይህ የጓሮ በር ዲፕሎማሲ ተብሎ የሚጠራው አካሄድ ቀጥተኛ ንግግር በማይቻልበት ጊዜ ግጭቶችን ለማርገብ የሚረዳ ብቸኛው መንገድ ነው። የኢራን መንግስት የዜና ወኪል ኢናር እንደዘገበው አዲሱ የሰላም እቅድ ለዋሽንግተን የደረሰው በኢስላማባድ በኩል ነው። ይህም የሚያሳየው ኢራን ከትራምፕ አስተዳደር ጋር ለመደራ
ለመደራደር ያላትን ዝግጁነት ነው። ነገር ግን ፓኪስታን እዚህ መሃል መግባቷ የራሷ የሆነ ስጋት አለው። በፓኪስታን በኩል የሚተላለፉ መረጃዎች ምን ያህል ታማኝነት አላቸው የሚለው ጥያቄ በአሜሪካ የደህንነት ተቋማት ዘንድ ትልቅ ክርክርን አስነስቷል። በተለይም ኢራን በሁለት ወር የተሻገረውን ጦርነት ለመቋጨት ዝግጁ ነኝ ማለቷ በሀገሪቱ ውስጥ ያለውን ከፍተኛ የኢኮኖሚ ድካም ያሳያል። ጦርነቱ በረዘመ ቁጥር ኢራን በውጭ ሀገር ባንኮች የታገደባት በ100 ቢሊዮን ዶላር የሚቆጠሩ የመለቀቅ እድሉ እየመነመነ ይሄዳል። ስለዚህ ይህ እቅድ ለሰላም ተብሎ የቀረበ ሳይሆን የመዳን ስትራቴጂ ነው የሚሉ ወገኖች ጥቂት አይደሉም። በሌላ በኩል ወደ ዋሽንግተን ዲሲ ስንመለስ በትራምፕ አስተዳደርና በኮንግረሱ መካከል ያለው ፍጥጫ እየከረረ መጥቷል። የአሜሪካ ሚኒስተር ፒግ ሄግሴት በአሁኑ ወቅት ከባድ ግፊት እየደረሰባቸው ይገኛል። የአሜሪካ ህገ መንግስት አንድ ፕሬዝዳንት ጦር ካዘመተ በኋላ በ60 ቀናት ውስጥ ከኮንግረሱ ይሁንታ ካላገኘ ጦሩን የማስወጣት ግዴታ አለበት። ሚኒስተር ሄግሴት ግን የሚከራከሩት ጦሩ ባለበት እንዲቆም እያደረግን እንጂ ጦርነቱን እያንቀሳቀሰን አይደለም በሚል መርህ ነው። ይህ የቃላት ጨዋታ በኮንግረስ አባላት ዘንድ ተቀባይነትን አላገኘም። በተለይም በኢራን ላይ የሚወጣው ቢሊዮን ዶላሮች ለአሜሪካ የሀገር ውስጥ መሰረተ ልማት መዋል ነበረባቸው የሚሉ ድምጾች እየጎሉ መጥተዋል። አባስ አራግቺ 100 ቢሊዮን ዶላር ብለው የጠቀሱት ቁጥር በአሜሪካ ፖለቲካ ውስጥ ትልቅ ቦምብ ሆኖ ፈንድቷል። ምንም እንኳ ፔንታጎን ቁጥሩን ውሸት ቢለውም አሜሪካውያን ግብር ከፋዮች ግን ለምን ገንዘባችን ወደ መካከለኛው ምስራቅ ይፈሳል የሚል ጥያቄን ማቅረብ ጀምረዋል። ይህ የውስጥ ፖለቲካ ጫና ትራምፕን ወደ ድርድር ጠረጴዛ እንዲመጡ ሊያስገድዳቸው ይችላል። ምክንያቱም ትራምፕ ሁልጊዜም አሜሪካ ትቅደም የሚል መርህና መፎክር አላቸው። የሀገር ውስጥ ኢኮኖሚ መቃወስ ለቀጣይ ምርጫቸው ስጋት ይሆንባቸዋል ተብሎም ይጠበቃል። ይህ በእንዲህ እንዳለ ሌላኛው ትኩረት የሚሻው ጉዳይ የተባበሩት አረብ ኤምሬትስ አቋም ነው። ኤምሬትስ በአካባቢው ካሉ ሀገራት ሁሉ እጅግ ዘመናዊና ግዙፍ የንግድ ወደቦች ያላት ሀገር ናት። በሆርሙዝ ወሽመጥ ላይ የሚፈጠር ማንኛውም አለመረጋጋት ዱባይንና የአቡዳቢ ንግድ ሊያንኮታኩተው ይችላል። አንድ ከፍተኛ የኤምሬትስ ባለስልጣን ለሮይተርስ እንደተናገሩት ኢራን በወሽመጡ ላይ የምታደርገው ማንኛውም እንቅስቃሴ ዓለም አቀፍ ሕግን እየጣሰ ነው። በቴሄራን ቃል ላይ እምነት ሊጣል አይችልም ማለታቸው በቀጠናው ባሉ የአረብ ሀገራትና በኢራን መካከል ያለውን የመተማመን ክፍተት ምን ያህል ትልቅ እንደሆነ ያሳያል። የጥርጣሬ ደግሞ ኤምሬትስ ዜጎቿ ወደ ኢራንና ኢራቅ እንዳይጓዙ እስከ መከልከል አድርሶታል። ይህ ማለት ሁኔታው ከዲፕሎማሲያዊ ፍጥጫ አልፎ ወደ ወታደራዊ ዝግጁነት ተሸጋግሯል ማለት ነው። ኢራን የሰላም እቅድ አቅርብ ያለው እያለች በሌላ በኩል ደግሞ በወሽመጡ ላይ ያላትን ቁጥጥር ለማጥበቅ መሞከሯ ሁኔታውን እጅግ ውስብስብና አደገኛ አድርጎታል። አሁን ደግሞ ወደ ሌላኛውና ድብቅ የጦር ግንባር እንለፍ። ጦርነቱ በሚሳኤልና በነዳጅ ማዕቀብ ብቻ እየታጀበ አይደለም። በዲጂታሉ ዓለምም እጅግ ዘመናዊ የሆነ የሳይበር ፍጥጫ እየተካሄደ ይገኛል። የአባስ አራግቺ የኤክስ መልእክት በሰዓታት ውስጥ በሚሊዮኖች ዘንድ መድረሱ ዝም ብሎ የተከሰተ አጋጣሚ አይደለም። ይህ የመረጃ ጦርነት ወይም ኢንፎርሜሽን ዋርፌስ ተብሎ የሚጠራው ስልት የጠላትን ሕዝብ ስነ ልቦና ለመስበር እና በገዛ መንግስቱ ላይ ጥርጣሬ እንዲያድርበት ለማድረግ ታስቦ የሚሰራ ነው። ኢራን 100 ቢሊዮን ዶላር የሚለው ቁጥር ስታስተጋባ ዓላማዋ የአሜሪካን ግብር ከፋዮች ቁጣ መቀስቀስ ነው። በአሜሪካ ውስጥ ያለው የዋጋ ንረትና የኑሮ ውድነት ባለበት በዚህ ወቅት እንዲህ ያሉ መረጃዎች እንደ ሰደድ እሳት የመሰራጨት አቅም አላቸው። በሌላ በኩል ፔንታጎን የሳይበር ደህንነት ተቋማቱ በኢራን ወታደራዊ መሰረተ ልማቶች ላይ እያደረሱት ያለውን ጥቃት ለህዝብ ይፋ ከሚደረገው በላይ መሆኑን ፍንጭ ሰጥቷል። ይህ የዲጂታል ጦርነት በተለይም በወጣቱ ትውልድ ላይ ትልቅ ተጽዕኖ እያሳደረ ይገኛል። በማህበራዊ ሚዲያዎች የሚለቀቁ አጫጭር ቪዲዮዎች፣ የታምኔል ምስሎችና የተቀነባበሩ መረጃዎች በቀጠናው ስላለው እውነታ የተዛባ ግንዛቤ ሊፈጥሩ ይችላሉ። ለዚህም ነው የተባበሩት አረብ ኤምሬትስ እና መሰል ሀገራት
ሀገራት በመረጃ ልውውጥ ላይ ከፍተኛ ጥንቃቄ የሚያደርጉት። በዲጂታሉ ዓለም የሚለቀቅ አንድ የተሳሳተ መረጃ በምድር ላይ ወደማይመለስ ግጭት ሊያመራ የሚችልበት ደረጃ ላይ ደርሰናል። ይህ በእንዲህ እንዳለ ወደ ኢኮኖሚው ጠለቅ ብለን ስንገባ በደቡብ ኮሪያ በኢራቅና በኳታር ባንኮች የታገዱት የኢራን ቢሊዮን ዶላሮች ጉዳይ ለሰላም እቅዱ ዋነኛ ቁልፍ ናቸው። ኢራን አዳዲስ እቅድ ስታቀርብ ከጀርባዋ ያለው ትልቁ ፍላጎት እነዚህ የታገዱ የነዳጅ ሽያጭ ገቢዎችን ማስለቀቅ ነው። አሜሪካ እነዚህ ሂሳቦች በሽብርተኝነት ፋይናንስ ስም አጥራ ይዛቸዋለች። ይሁን እንጂ ጦርነቱ ፔንታጎን 25 ቢሊዮን ዶላር አውጥቷል ሲል የገንዘብ ከየት መጣ የሚለው ጥያቄ ይነሳል። አንዳንዶች እንደሚሉት አሜሪካ ከኢራን በወረሰቻቸው ንብረቶችና በጣለቻቸው ማዕቀቦች የምታገኘው ጥቅም ለወታደራዊ ወጪዎች እየተጠቀመችበት ነው ይላሉ። ይህ ደግሞ በሁለቱ ሀገራት መካከል ያለውን የህግ ጦርነት ወይም ሌጋል ባትል ይበልጥ ያወሳስበዋል። ኢራን በፓኪስታን በኩል የላከችው መልእክት የታገዱብኝን ገንዘቦች ልቀቁልኝ፣ እኔም በሆርሙዝ ወሽመጥ ላይ ያለኝን ጫና እቀንሳለሁ የሚል ይዘት እንዳለው ይገመታል። ነገር ግን ትራምፕ ከዚህ ቀደም ከኢራን ጋር የነበረውን የኒውክሌር ስምምነት የቀደዱ ሰው እንደመሆናቸው አሁን የሚቀርብላቸውን ማንኛውም የገንዘብና የሰላም ልውውጥ በጥርጣሬ ነው የሚመለከቱት። ይህ የገንዘብ ፍሰት ፍልሚያ የጦር መሳሪያ ካላቸው ወታደሮች በላይ የሀገሪቱን መጻኢ ዕድል የሚወስን ሆኗል። ይህ በእንዲህ እንዳለ አንዳንድ የፖለቲካ ተንታኞች አሁን ያለውን ሁኔታ አሜሪካ ቀደም ሲል በቪየትናም ወይም በአፍጋኒስታን ካሳለፈችው ረጅም እና አድካሚ ጦርነት ጋር ያነጻጽሩታል። አሜሪካ ወደ አንድ ቀጠና ስትገባ በጥቂት ሳምንትና በትንሽ ወጪ አጠናቅቃለሁ በሚል ተስፋ ቢሆንም በተግባር ግን በቢሊዮን የሚቆጠሩ ዶላሮች የሚፈሱበት አዙሪት ውስጥ ትገባለች። አባስ አራግቺ 100 ቢሊዮን ዶላር ሲሉ ይህ ቁጥር ከአሜሪካ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ አንጻር ትንሽ ቢመስልም በፖለቲካዊ መልሱ ግን ከቁጥጥር ውጪ የሆነ ጦርነት ምልክት ተደርጎ ይወሰዳል። በተለይም በታሪክ አጋጣሚዎች እንደምናየው አሜሪካ በውጭ ሀገራት በምታደርገው ጣልቃ ገብነቶች ምክንያት በሀገር ውስጥ የሚንቀሳቀሱ ተቃዋሚዎች መንግስታትን የመቀየር አቅም አላቸው። ዛሬም ቢሆን የአሜሪካ ዩኒቨርሲቲዎች እና የከተማ አደባባዮች በመካከለኛው ምስራቅ ለሚፈሰው ገንዘብ ይበቃል የሚሉ ድምጾችን እያስተጋቡ ይገኛሉ። ይህ ደግሞ ለትራምፕ አስተዳደር ትልቅ ስጋት ነው። ትራምፕ የማያልቁ ጦርነቶችን አቆማለሁ በሚል ገብተው ወደ ስልጣን የመጡ መሪ በመሆናቸው አሁን ያለው ፍጥጫ በገቡበት ቃል እና በመሬት ላይ ባለው እውነታ መካከል ግጭትን ፈጥሯል። የኢራን ስትራቴጂስቶች ይህንን የአሜሪካ የውስጥ ድክመት በሚገባ ያውቁታል። ለዚህም ነው የሰላም እቅዱን አሁን ያቀረቡት። እቅዱ አሜሪካን የክብር መውጫ ለመስጠት እየታለመ ሊሆን ይችላል። ጦርነቱን ሳላሸንፍ ወጣው እንዳይባል በፓኪስታን በኩል የቀረበው ሰነድ አሜሪካ የተወሰኑ ስኬቶችን እንዳገኘች አድርጎ የሚያቀርብ የቃላት አጠቃቀም ሊኖረው ይችላል። ይህ አይነቱ የዲፕሎማሲ ጨዋታ ታሪክን ወደ ኋላ መለስ ብለን ስናይ ለትላልቅ ስምምነቶች መፈረም መንገድ ሲከፍት ታይቷል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው እንደዚህ አይነት ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያለን መልካም ጊዜውን ላችሁ